ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረሰን እንገኛለን። በዛሬው የምክር ቤት ውሎ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ኮሚሽንን የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም በተመለከተ ሲገመግም ውሏል። ይህንንም ማዕከል በማድረግ እዚህ ስቱዲያችን ዶክተር ዘለቀ ተመስገን የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነርን ጋብዘናል። ከእሳቸው ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ዶክተር ለሰጡን ጊዜ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ቀዳሚ ማድረገው ዛሬ በነበረው የምክር ቤት ሆኖ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ኮሚሽንን የሶስት ወር የእቅድ አፈጻጸም ሲገመግም ውሏልና ይህንን ማዕከል አድርገን ሀሳብ እንቀያየራለን። ቀዳሚ ጥያቄ ማድረገው ሀገር የ10 ዓመት የልማት እቅድና የመካከለኛው ዘመን እቅድ አቅዳ እየተጓዘች ትገኛለች። ከዚህ ጋር በማስተሳሰር የኢትዮጵያ ኢንቨስትመንት ኮሚሽን አቅዶ እየሰራቸው ካሉ ስራዎች በእነዚህ በ2018 በጀት ዓመት የመጀመሪያ ሩብ ዓመት የተከናወኑ አበይት አፈጻጸሞች ምን ምን ናቸው የሚሉትን መነሻ ብናደርግ። እሺ፣ እጅግ በጣም አመሰግናለሁ። እንግዲህ አንተም ለመጥቀስ እንደሞከርከው ዛሬ የተወካዮች ምክር ቤት የንግድና ቱሪዝም ቋሚ ኮሚቴ አመራሮችና አባላት የኢትዮጵያ ኢንቨስትመንት ኮሚሽን የሶስት ወር አፈጻጸም የመጀመሪያውን ሩብ ዓመት ማለት ነው አጠቃላይ አፈጻጸማችን ምን እንደሚመስል ገምግመዋል ማለት ነው። ጥቅል የቋሚ ኮሚቴውን ጥቅል ግምገማ ስናይ አጠቃላይ በኮሚሽኑ በተለይ በሶስት ወር ውስጥ የተከናወኑ ስራዎች አበረታችና እንዲሁም መጠናከር እንዳለባቸው አጠቃላይ ከቋሚ ኮሚቴው የተሰጠ አስተያየት ሲሆን፣ ነገር ግን ደግሞ እንደ ኢትዮጵያ ኢንቨስትመንት ኮሚሽን የ10 ዓመት መሪ እቅዳችን ብሎም የመካከለኛ ዘመኑን ከግምት አስገብተን የሩብ ዓመት አፈጻጸማችን ዋና ዋና ጉዳዮች ምንድናቸው፣ ምን ይመስላሉ የሚለውን አይ ቲንክ ማንሳት ተገቢ ስለሆነ በቋሚ ኮሚቴው የተገመገሙትን በዛ ልክ አይ ቲንክ ማንሳት ተገቢ ስለሆነ የተወሰኑትን ለማንሳት እሞክራለሁ። አንዱ እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ተቀዳሚ ተልዕኮ ተብለው ከሚወሰዱት ጉዳዮች ውስጥ የውጭ ቀጥተኛ ኢንቨስትመንትን መሳብ፣ በተለይ ኢትዮጵያን መቃቀሞችን ማስተዋወቅና ማስተዋወቅ ብቻም ሳይሆን ደግሞ ያንን ተከትሎ ባለሀብቶች የውጭ ባለሀብቶች ኢትዮጵያ እንዲመጡ ከመጡም በኋላ ደግሞ አጠቃላይ የማሳለጥ ስራውን ብሎም ድጋፍና ክትትል በማድረግ አስፈላጊውን ጉዳዮች ሁሉ ከኛም ከሌሎች ተቋማትም ጋር በመሆን ወደ ስራ እንዲገቡና ምን ከኢንቨስትመንቱ የምንፈልጋቸውን ጉዳዮች የምናገኝበት ነው ማለት ነው። በተለይ ከኢንቨስትመንቱ የምናገኛቸው ሲባል አንዱ የስራ ዕድል ፈጠራ ላይ ኤክስፖርት ላይ እንዲሰማሩ ብሎም የእውቀት የክህሎትና የቴክኖሎጂ ሽግግር ላይ እንዲሁም ደግሞ ትስስር ብለን የምንጠራው እና መሰል ጉዳዮች ላይ ኤክስፔክት የምናደርጋቸው ጉዳዮች ናቸው ማለት ነው። ከዚህ አንጻር ስንመለከት እንደምታስታውሱት ባለፈው ዓመት በተለይ 2017 የበጀት ዓመት መዝጊያ ላይ እንደ ኢትዮጵያ ኢንቨስትመንት ኮሚሽን እንደ መንግስት እንደ ሀገር $4 ቢሊዮን ወደ ኢትዮጵያ መሳብ የተቻለበት ይሄ በኢትዮጵያ ፊስካል ይር ስናየው ትልቁ ቁጥር ነው የተመዘገበው ማለት ነው። አሁን በዚህኛው ሶስት ወር ደግሞ ወይም ደግሞ የመጀመሪያው ሩብ ዓመት ላይ ደግሞ ያለውን አፈጻጸም ስንመለከት በተለይ ከአምናው ተመሳሳይ ወቅት ጋር ስናየው የውጭ ቀጥተኛ ኢንቨስትመንቱ በ8% መጨመሩን እሱ ነው አንድ ቋሚ ኮሚቴ ዛሬ የገመገመው ማለት ነው። ይሄ እውነት ለመናገር አጠቃላይ ኢትዮጵያ ካላት መቃቀም አንጻር 8% ራሱ የሚያኮራ አይደለም። ያለን መቃቀም ሰፊ ስለሆነ ከዛም በላይ አይ ቲንክ መስራት ተገቢ ይሆናል። ግን አጠቃላይ ግን የውጭ ቀጥተኛ ኢንቨስትመንት በመሳብ ረገድ ከአምናው ተመሳሳይ ወቅት ጋር ሲታይ 8% አካባቢ ጭማሪ ማሳየቱ ይሄ ደግሞ በገንዘብ ካየነው ወደ $961 ሚሊዮን አካባቢ በዚህ 3 ወር ውስጥ መሳብ መቻላችን አንዱ በቋሚ ኮሚቴውም በጥንካሬ የተገመገመ ነው ማለት ነው። ሁለተኛው ከኤክስፖርት ጋር ተያይዞ ያለ ጉዳይ ነው። ቋሚ ኮሚቴውም በጥንካሬ የገመገመው ኤክስፖርት በሁለት መንገድ፣ አንዱ በልዩ ኢኮኖሚክ ዞን ወይም ደግሞ በኢንዱስትሪ ፓርኮች ውስጥ ያሉ ኤክስፖርት አፈጻጸማችን ሲሆን፣ ሁለተኛው ደግሞ ከኢንዱስትሪ ፓርክ ወይም ደግሞ ልዩ ኢኮኖሚክ ዞን ውጪ ያሉ ድርጅቶችም ስላሉ የውጭ ድርጅቶች እነሱም ወደ ውጭ ኤክስፖርት የሚያደርጓቸውም እሱም በጥንካሬ የተለየ ነው ማለት ነው። እንደሚታወቀው በተለይ በብዛት ከዚህ በፊት ይነሳ የነበረው ልዩ ኢኮኖሚክ ዞኖች አካባቢ ኤክስፖርት ለረጅም ጊዜ ተቀዛቅዞ ቆይቶ ነበር። በተለይ አምና 2017 ላይ እንደ ሀገር እውነት ለመናገር በኤክስፖርት ረገድ የተሰራው እጅግ በጣም የሚያኮራ በኢትዮጵያ ታሪክ ያልነበረ እንደሆነ ይታወቃል ማለት ነው። ይሄ በዚህ ዓመት ደግሞ በዚህ የሩብ ዓመት ደግሞ ስንመለከት ልዩ ኢኮኖሚክ ዞኖች ውስጥ አጠቃላይ ኤክስፖርቱ በከፍተኛ ሁኔታ ጃምፕ ያደረገበት መሆኑ ይሄ ታሪክ ያደርገዋል ማለት ነው። በተለይ
ከልዩ ኢኮኖሚክ ዞኖች ኤክስፖርት በ113% የጨመረበት መሆኑ በጣም ትልቅ ውጤት ነው። ይሄኛውን ቅድም እናንተም እንደሰማችሁት ቋሚ ኮሚቴው በመልካም ካነሳቸውና እጅግ መጠናከር አለባቸው ብሎ ካነሳቸው ጉዳዮች ውስጥ አንዱ ኤክስፖርት ጋር ተያይዞ ያለው ነው ማለት ነው። በልዩ ኢኮኖሚክ ዞን ብቻም ሳይሆን ከልዩ ኢኮኖሚክ ዞን ውጪ ያሉትም ባለሀብቶች የውጭ ባለሀብቶች ስላሉ እነሱም ኤክስፖርት በማድረግ ረገድ እሱም 31% አካባቢ ጭማሪ ከአምናው ተመሳሳይ ወቅት ጋር ሲታይ ማሳየቱ ይሄም በጥንካሬ በቋሚ ኮሚቴው የተገመገመ ነው ማለት ነው። ሌላ አጠቃላይ የኢትዮጵያ ኢንቨስትመንት ኮሚሽን ቅድም ለማንሳት ለሞከርኩት ከተሰጡን ተልእኮዎች ውስጥ አንዱ የኢትዮጵያን እምቅ አቅም በተለይ ለውጭ ባለሀብቶች ማስተዋወቅ ነው። እነዚህን እምቅ አቅሞች በማስተዋወቅ ባለሀብቶች ወደ ኢትዮጵያ እንዲመጡ መጥተው አጠቃላይ ኢትዮጵያ ላይ ኢንቨስት እንዲያደርጉና ኢንቨስትመንት በባህሪው አንድ ሀገርን ትጠቅማለህ፣ ሁለተኛ ራስ የምትጠቀምበት ስለሆነ ሀገርን ጠቅሞ ራሳቸው እንዲጠቀሙ አንዱ መስራት አንዱ ተልኳችን እሱ ነው ማለት ነው። በዚህ ረገድ ለረጅም ጊዜ እንደ ኢትዮጵያ ኢንቨስትመንት ኮሚሽን ስንሄድበት የነበረው በተለይ ይሄ ጥቅል የኢትዮጵያን እምቅ አቅም ማስተዋወቅ ብለን የምንጠራው ይሄ በእንግሊዝኛው ጀነራል ኢንቨስትመንት ፕሮሞሽን ብለን የምንጠራው ነው የነበረው። ነገር ግን 2017 ጀምሮ አሁን ደግሞ በዚህኛው ሩብ ዓመት ደግሞ አጠናክረን የቀጠለው ከዚህኛው አካሄድ ወጣ ማለት አለብን ከሚል እሳቤ በተለይ ዓላማ ተኮር የሆነ የኢንቨስትመንት ማስተዋወቅ ወይም ደግሞ ይሄ ታርጌትድ የሆነ ኢንቨስትመንት ፕሮሞሽን ብለን የምንጠራው ላይ በከፍተኛ ሁኔታ መስራታችን በቋሚ ኮሚቴውም እንዲሁ በጥንካሬ የተገመገመ ነው ማለት ነው። በተለይ እንደ ኢትዮጵያ ኢንቨስትመንት ኮሚሽን በዓለም ላይ ታዋቂ ናቸው ብለን የምናስባቸው ብሎም ሀገር ከለየቻቸው በተለይ ከአምስቱ ስትራቴጂክ ሴክተሮቻችን ላይ መሰረት በማድረግ የተለያዩ ድርጅቶችን ከዓለም ላይ የመለየት ስራ ለረጅም ጊዜ ሲሰራ ቆይቷል ማለት ነው። ከ4200 በላይ የሚሆኑ በዓለም ላይ ታዋቂ የሆኑ ድርጅቶች ነገር ግን ዝም ብሎ መለየት ብቻም ሳይሆን እንደ ሀገር ደግሞ የለየናቸው ቅድም ለማንሳት የሞከርኩት አምስቱ ስትራቴጂክ ሴክተሮቻችን እሱ ላይ ምክንያት ምንድን ቤዝ በማድረግ ደግሞ ድርጅቶችን የመለየት ስራ መሰራት ብቻም ሳይሆን ከዛ አጠቃላይ ደግሞ ከውጭ ጉዳይ ሚኒስቴርና ከሌሎችም አካላት ጋር ደግሞ በመሆን እነዚህን ድርጅቶች ደግሞ በስፋት ታርጌት አድርገን ወደ ኢትዮጵያ እንዲመጡ አንዳንዶቹ የቅድመ ኢንቨስትመንት ጉብኝት ወደ ኢትዮጵያ እንዲመጡና እንዲያዩ የኢትዮጵያን አጠቃላይ አቅም እንዲመለከቱ አንዳንዶቹ ደግሞ ካዩ በኋላ እንዲወስኑ ያደረግንበትን አግባብ በተለይ ወደ ታርጌት ኢንቨስትመንት ፕሮሞሽን መሄዳችን ቋሚ ኮሚቴው በጣም ጥንካሬነት የለያቸውና ይህንንም መጠናከር አለበት ብሎ ከለያቸው ጉዳዮች ውስጥ አንዱ ነው ማለት ነው። ሌላ እንደሚታወቀው እንግዲህ የሀገር ውስጥም ሆነ የውጭ ባለሀብቶች ኢትዮጵያ ውስጥ ኢንቨስት ሲያደርጉ የኢትዮጵያን ሕግና ስርዓት አክብረው መንቀሳቀስ እንዳለባቸው ይታወቃል ማለት ነው። ይህ ሲባል ሁሉም ሕግና ስርዓት አክብሮ ይንቀሳቀሳል ማለት አይደለም። ቢካዝ አፍተር ኦል ቀዳዳ ከተገኘ ሁሉም ሕግና ስርዓት መጣስ የሚፈልግበት አግባብ ስለሚኖር ማለት ነው። በዚህ ረገድ አንዱ ለኮሚሽኑ የተሰጠው ስልጣን የሬጉሌሽን ወይም የቁጥጥር ስልጣን ነው ማለት ነው። በአንድ በኩል ኢንቨስትመንቱን የማምጣት ነገር ግን ደግሞ ከመጡ በኋላ ሕግና ስርዓት አክብረው እንዲንቀሳቀሱ ነው የምንፈልገው። ነገር ግን ደግሞ በተለይም ካሰብናቸው ሕግን ተላልፎ የተገኙት ላይ ደግሞ 19 የሚሆኑ ድርጊቶች ላይ በተለይ ቁጥጥር ስልጣናችን በዛ ልክ ማጠናከር መቻላችንም ቋሚ ኮሚቴው በጥንካሬ ላይ ያያቸው ነው ማለት ነው። በዚህ ረገድ በተለይ ከቁጥጥር ጋር ተያይዞ እንደ ኢትዮጵያ ኢንቨስትመንት ኮሚሽን በ25 የሚሆኑ ድርጅቶች ላይ ነው ቁጥጥር ለማድረግ የሞከር ነው። ነገር ግን ዝም ብሎ ሳይሆን ቢያንስ ቁጥጥር የምናደርግበት ክሊር የሆነ ክራይቴሪያዎች መኖር አለባቸው ከሚል እሳቤ ነው የተነሳ ነው። አንዱ ማበረታቻ እንደ ሀገር እንሰጣለን። የሰጠናቸው ማበረታቻዎች ለታለመላቸው ዓላማ እየዋሉ ነው ወይስ አይደለም የሚለውን አንዱ ከግምት ያስገባ ነው ጉዳይ ነው ማለት ነው። ሁለተኛው እንግዲህ ቅድም ለማንሳት ነው ሞከርኩት ባለሀብቱ ወደ ሀገር ውስጥ ሲመጣ ከምንጠብቃቸው ጉዳዮች ውስጥ አንዱ የስራ እድል ፈጠራ ነው። በስራ እድል ፈጠራ በተለይ ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በገቡት ውል መሰረት የስራ እድል እየፈጠሩ ነው ወይ የሚለውም ሌላ እንደ ክራይቴሪያ የወሰድነው ነው ማለት ነው። ሶስተኛው ኤክስፖርት እናደርጋለን ብለው ከኢትዮጵያ ኢንቨስትመንት ኮሚሽን ጋር እንዲሁ ኤክስፖርት ውል ይገባሉ። እሱም ሌላኛው ክራይቴሪያ ተደርጎ የሚወሰድ የብቻም ሳይሆን አጠቃላይ የሰራተኛ ደህንነት ሰራተኛ መቅጠር ብቻም ሳይሆን የቀጠሯቸውን ሰራተኞች ደግሞ በተለይ ዲሰንት ጆብ መፍጠር ብቻም ሳይሆን ብሎም ደግሞ የሰራተኛ ደህንነትን እና መሰል ጉዳዮችን መጠበቅም ስለሚጠበቅባቸው እነዚህን ከግምት በማስገባት እንደ ኢትዮጵያ ኢንቨስትመንት ኮሚሽን እንግዲህ የተወሰኑ ድርጅቶች ላይ የቁጥጥር ስራ ስንሰራም ቆይተናል ማለት ነው። በዚህ ረገድ የተወሰኑት ላይ በተለይ አንዳንዶቹ የጽሁፍ ማስጠንቀቂያ አንዳንዶቹን ማበረታቻ የወሰዱትን ጭምር
እንዲከፍሉ ራሱ ከጉምሩክ ኮሚሽን ጋር በመሆን ያደረግናቸው አንዳንዶቹን ደግሞ በጭራሽ ማረም አይቻለውን ደግሞ የኢንቨስትመንት ፈቃዳቸውን ጭምር የሰረዝንበትን ቋሚ ኮሚቴው ኢንቨስትመንት ኮሚሽን በተለይ ይሄ ቁጥጥር ስራውን በዚህ ልክ አጠናክሮ መቀጠሉ ጥሩ ነው፣ አስፈታችሁ ሄዱበት የሚል እንዲሁ በጥንካሬ የተለየ ነው ማለት ነው። አይ ቲንክ ሌላው መነሳት አለበት ብዬ ማስበው የቋሚ ኮሚቴውም በአዎንታዊ መልክ ያነሳው ከቅንጅታዊ ስራ ጋር ተያይዞ እንደሚታወቀው የኢንቨስትመንት ስራ በባህሪው አንድ ተቋም ላይ ተጀምሮ ሌላ ተቋም ላይ የሚያልቅ ወይ ደግሞ እዛ ተቋም ላይ ተጀምሮ እዛ ተቋም ላይ የሚያልቅ አይደለም በባህሪው ማለት ነው። በባህሪው የኢንቨስትመንት ሴክተሩ ሪኳየር የሚያደርገው ከኢንቨስትመንት ኮሚሽን ተጀምሮ በርካታ ተቋማትን በፌዴራልም በክልልም ደረጃ ያሉትን የመነካካት ባህሪ ያለው ማለት ነው። በዚህ ረገድ እንደ ኢትዮጵያ ኢንቨስትመንት ኮሚሽን ቅንጅታዊ አሰራርን አጠናክረን ማንቀጥል ከሆነ ማናሻሽል ከሆነ አጠቃላይ የምንፈልገው ውጤት ማሳካት አንችልም የሚል እሳቤ ስለነበረን በተለይ ይሄ ስትራቴጂክ ግብ ብለን ካስቀመጥናቸው 8 ጉዳዮች ውስጥ አንዱ ቅንጅታዊ አሰራርን ማሻሻል ነው ከሚል እሳቤ ከዛ በፌዴራል ደረጃም በክልል ደረጃም በተለይ ይሄ በደረጃ አንድ ለየናቸው ተቋማት ፌዴራልም በክልል ደረጃ ብሎም በከተማ መስተዳድሮች አካባቢ ቅንጅታዊ አሰራርን ለማሻሻል ማሻሻል ብቻ ሳይሆን ደግሞ እሱን ተከትሎ በተለይ ማነቆችን በመፍታት ረገድ ይሄድንባቸውን ጉዳዮች ቋሚ ኮሚቴው በጥንካሬ የገመገማቸውና በተለይ መጠናከርም እንዳለበትም ሪኮመንድ ያደረጉበት ነው ማለት ነው። ነገር ግን ማነቆ መፍታት ሲባል ሁሉም ማነቆ በአንድ ምሽት በአንድ ሌሊት ይፈታል ማለት አይደለም። ሴክተሩ እንደምታውቁት ዛሬ አንድ ማነቆ ቢፈታ ነገ ሌላ ስለሚመጣ ግን አልቲሜትሊ ግን ይሄ ቅንጅታዊ አሰራር ማጠናከር መቻላችን ማሻሻል መቻላችን ይሄኛው አይ ቲንክ በአዎንታዊ መልክ ቋሚ ኮሚቴው የገመገመውና ቀጥሉበት ብሎ የሰጠን ነው ብለን ልናነሳ እንችላለን ማለት ነው። በጣም ጥሩ። እንግዲህ ኮሚሽነር አሁን እያነሱልኝ እንዳለው ሀገር የዚህ ኢንቨስትመንት ስራን ወደ ሀገር ውስጥ በመሳብ የተሻለ ምርትና ምርታማነትን ለማረጋገጥ የሚኬድበትን መንገድ እያስረዱን ያሉትና እዚህ ጋር አንድ ነገር እንዲያነሱልኝ ይፈልጋለሁ። የዚህ ኢንቨስትመንት የመሳብ ስራው በተለያየ ሁኔታ ውስጥ የውጭ ኢንቨስተሮችን የመሳብ የሀገር ውስጥ ባለሀብቶች ደግሞ የማበረታታትና የማትያ ስርዓቶች አሉት። ይሄ እንዳለ ሆኖ ምርቶች ከተመረቱ በኋላ ደግሞ ወደ ገበያ የሚወጡበትን መንገድ ደግሞ የተሻለና ፈጣን ቀልጣፋ ለማድረግ የአንድ ማዕከል አገልግሎቶች ይሰጣሉ። የነዚህ አንድ ማዕከል አገልግሎቶች በተደራጀ ሁኔታ በሁሉም የኢንቨስትመንት ኤሪያዎች ላይ ምን ያህል የተጠናከሩ ናቸው? ምን ያህልስ ፈጣን የሆነ አገልግሎት አምራቾቹ እንዲያገኙ እያስቻለ ነው? ይሄን እንዴት ይመለከቱታል? በጣም ጥሩ ጥሩ ጥያቄ ነው። እንደሚታወቀው እንደ ሀገር አንተም እንዳነሳኸው ኢንቨስትመንትን መሳብ ብቻም ሳይሆን ደግሞ ሀገር የምታቀርባቸው በርካታ እንዲሁ አዎንታዊ የሆኑ ጥቅሞችም አሉ ማለት ነው። አንዱ የማትጊያ ስርዓት አንተ ያነሳኸው ነው። ከአንድ ማዕከል አገልግሎት ጋር ተያይዞ ያለው አይ ቲንክ ህጉ ክሊር ነው። እንደ ኢትዮጵያ ኢንቨስትመንት ኮሚሽን በተለይ የኢንቨስትመንት አዋጃችን 1180 በግልጽ ነው የሚያስቀምጠው አጠቃላይ የአንድ ማዕከል አገልግሎትን በተለይ በልዩ ኢኮኖሚክ ዞኖች ወይም ደግሞ በኢንዱስትሪ ፓርኮች ላይ ያለውን የአንድ ማዕከል አገልግሎትን በበላይነት የመምራት የማስተባበር ስልጣን ለኢትዮጵያ ኢንቨስትመንት ኮሚሽን ነው አዋጁ የሰጠው ማለት ነው። በዚህ ረገድ ስናይ በሁሉም ማለት በሚቻል ሁኔታ በሁሉም ኢንዱስትሪ ፓርኮች ወይም ደግሞ አንዳንዶቹ ወደ ልዩ ኢኮኖሚክ ዞን ስለተሸጋገሩ በሚቻል ሁኔታ የአንድ ማዕከል አገልግሎቶች ኦልሬዲ በኢትዮጵያ ኢንቨስትመንት ኮሚሽን በኩል እንዲሁ ይሰጣል ማለት ነው። ነገር ግን ኢትዮጵያ ኢንቨስትመንት ኮሚሽን በበላይነት ይመራዋል ሲባል ይሄ ማለት ተቋማትን የማስተባበር ስራ ነው ማለት ነው የሚወጣው። ቢካዝ ኢንዱስትሪ ፓርኮች አካባቢ በርካታ ተቋማት ናቸው የሚፈለጉት። ጉምሩክ ኮሚሽን ይፈልጋል፣ ሌሎችም ኢሚግሬሽን መሰል ጉዳዮች በርካታ ተቋማት ናቸው። በተለይ ከኢንቨስትመንቱ ጋር ንክኪ ያላቸው ተቋማት በሙሉ የአንድ ማዕከሉ አባል በመሆን ነው የሚሰሩት ማለት ነው። ይሄ ዓላማው አንድም ቀልጣፋ የሆነ አገልግሎት መስጠት፣ በተለይ ባለሀብቶች ሲመጡ የተለያዩ በሮችን እንዳያንኳኩ። ቢካዝ አልቲሜትሊ አንዱ ተወዳዳሪ የምንሆነው እንደ ሀገርም ብሎም በቀጠናውም እንደ ምስራቅ አፍሪካም ብሎም እንደ ዓለም ደረጃ አጠቃላይ ውድድር ስርዓታችን መሆን ያለበት ብዬ ማስባቸው ጉዳዮች አንዱ የምንሰጠው ሰርቪስ የምንሰጣቸው አገልግሎቶች በጣም ቀልጣፋ ፈጣን መሆን መቻል አለባቸው። ሁለተኛ የሚመጡ ባለሀብቶች የተለያዩ ቢሮዎችን ከማንኳኳት ይልቅ በአንድ ቦታ ላይ ሰርቪስ የሚያገኙበትን እድል መፍጠር ያስፈልጋል የሚል ነው ማለት ነው። በዚህ ረገድ እንግዲህ በሁሉም ስፔሻል ኢኮኖሚ ዞኖች ላይ የኢትዮጵያ ኢንቨስትመንት ኮሚሽን በተለይ የቅርንጫፍ ስራ አስኪያጆችን ጭምር በማስቀመጥ ብሎም ሬሌቫንት ናቸው የተባሉ ተቋማትንም እንዲሁ በማስገባት ይህንን ስንሰራበት ለረጅም ጊዜ ቆየንበት ነው ማለት ነው። ነገር ግን
ይሄ መጠናከር የሚፈልግ ጉዳይ ነው። ቅድም ቋሚ ኮሚቴውም ሲያነሳው እንደነበረው ጥሩ ነው። ነገር ግን ደግሞ በተለይ ሌሎች ተቋማትም እንዲገቡ እንዲሁ ፑሽ ብታደርጉ የሚልም ቋሚ ኮሚቴው ሲያነሳ የነበረው ነገር ግን ይሄ በኢንዱስትሪ ፓርኮች ደረጃ የምናደርጋቸው እንዳለ ሆኖ በሀገር ደረጃ ደግሞ የጀመርናቸው በተለይ እጅግ በጣም የሚያኮሩ የመሶብ ሰርቪሳችንም የዚህ አካል ተደርጎ ሊወሰድ ይችላል ማለት ነው። ለምሳሌ እንደምታውቁት የመሶብ አገልግሎት ሲጀመር የኢትዮጵያ ኢንቨስትመንት ኮሚሽንም ቀድሞ ከገቡ ተቋማት ውስጥ አንዱ ነው ማለት ነው። ይሄም አጠቃላይ በኢንዱስትሪ ፓርኮች ደረጃ የምንሰጠው አገልግሎት እንዳለ ሁሉ በመሶብ ደረጃ ደግሞ ለሁሉም በኢንዱስትሪ ፓርኮችም ከፓርክም ውጭ ላሉት ለአጠቃላይ ለኢንቨስትመንት ኮሚሽን ተገልጋዮችም ጭምር መልካም እድል ይዞ የሚመጣ ስለሆነ በዛ ረገድም እየተሰራ ያለው ስራ ጥሩ ነው፣ ግን አጠናክሮ መቀጠል ደግሞ ይፈልጋል ማለት ነው። ጥሩ እንግዲህ አሁንም እዚህ ጋር ሌላ ግልጽነት ያስፈልጋል ብዬ ከማስባቸው ነጥቦች አንደኛው ኢንቨስትመንቱ እየተስፋፋ ሲመጣ ሀገር ደግሞ ከውጭ የምታስገባቸው የተለያዩ ምርቶች አሉ። እነዚህ ኢንቨስተሮች ወይ ደግሞ በዚህ ሴክተር ላይ የተሰማሩ ባለሀብቶችና ኢንቨስትመንቱ ምን ያህል ተኪ ምርትን ከማምረት ረገድ ምን ያህል ውጤታማ እየሆነ ነው? በዚህ ረገድ የውጭ ምንዛሪን ከማደን አንጻር ምን አይነት ስኬቶች አሉ? እነዚህ ደግሞ እስቲ ብንዳስሳቸው። አሁን ጥሩ ጥያቄ ነው ያነሳው ጥያቄ ቀጥታ የሚገናኘው የኢንቨስትመንት አላማ ወይም ደግሞ ይሄ ኦብጀክቲቭ ብለን ከምንጠራው ጋር በቀጥታ የሚገናኝ ነው ማለት ነው። እንደ ሀገር ኢንቨስትመንት መሳብ ኢንቨስትመንቶች ባለሀብቶች ወደ ኢትዮጵያ እንዲመጡ እንፈልጋለን ሲባል ምንፈልግበት ምክንያት ስላለ ነው ማለት ነው። ያ ማለት እንዲያሳኩ ምንፈልጋቸው አላማዎች አሉ ማለት ነው። ቀደም በስሱ ለማንሳት የሞከርኳቸው ጉዳዮች ከቀጥታ ይገናኛል ማለት ነው። አንዱ አጠቃላይ ኢንቨስትመንት ወደ ሀገር ውስጥ እንፈልጋለን ሲባል እያልን ያለነው የስራ እድል ፈጠራ ላይ እንዲሰማሩልን እንፈልጋለን ማለት ቢካዝ አንድ ድርጅት ለይተን ካመጣ ነው በኋላ ወደ ኢትዮጵያ ሲመጣ አልቲሜትሊ የስራ እድል ፈጠራ ለኢትዮጵያን የስራ እድል ይፈጥራል። በተግባርም እያየን ያለ ለምሳሌ ቅድም በኢንዱስትሪ ፓርኮች አካባቢ ያለውን ሲነሳ እንደነበረው አሁን ዳታውን ስንመለከት ወደ 70 ሺህ አካባቢ የሚሆን አጠቃላይ በኢንዱስትሪ ፓርኮች ደረጃ በስፔሻል ኢኮኖሚ ዞኖች ደረጃ 70 ሺህ አካባቢ የሚሆን ስራ እድል ተፈጥሯል ማለት። ይሄ ተፈጠረው አጠቃላይ የባለሀብቶችን መሳብ በመቻላችን ነው ማለት ነው። አንዱ እያለን ያለ ነው የስራ እድል ፈጠራ ነው ማለት ነው ኦብጀክቲቭ። ሁለተኛ እያለን ያለ ነው አንተ ያነሳኸው በተለይ የዚህ የኢምፖርት ሰብስቲቱሽን ወይም ደግሞ ተኪ ምርቶችን ማምረት ወይም ደግሞ ኤክስፖርት ብለን ልንጠራው እንችላለን። ኤክስፖርት ማታረግ ደግሞ ከሆነ አጠቃላይ በተለይ ኢትዮጵያ ከውጭ የምታስገባቸውን በሀገር ውስጥ በተለይ መተካት ስትችል የውጭ ምንዛሪ በማዳንና መሰል ጉዳዮችም ራሱን የቻለ አስተዋጽኦ አለው ማለት ነው። በዚህ ረገድ በኢንዱስትሪ ፓርኮችም ከፓርክም ውጭ ያሉ አጠቃላይ ድርጅቶቻችን ተኪ ምርቶችን በተለይ ይሄ ከውጭ የምናስገባቸውን ምርቶችን በሀገር ውስጥ በመተካት ረገድ እያደረጉ ያሉት አስተዋጽኦ በጣም ከፍተኛ ነው ማለት ነው። ይህ ብቻም ሳይሆን እውነት ለመናገር የመተካት አንድ ነገር ነው። ነገር ግን ደግሞ ከመተካትም ባሻገር ደግሞ የፎሬን ኤክስቼንጃቸው ወይ ደግሞ የውጭ ምንዛሪ በማዳን ረገድ እያደረጉ ያሉት አስተዋጽኦ በጣም ከፍተኛ ተደርጎ ይወሰዳል። በተለይ ለምሳሌ አንዳንዶቹን ልዩ ኢኮኖሚክ ዞኖች ስንወስዳቸው ስፔሲፊካሊ ለኢምፖርት ሰብስቲቱሽን ለተኪ ምርት ብቻ የተቋቋሙ ሁሉ ስፔሻል ኢኮኖሚክ ዞኖች አሉን እና በዛ ረገድም እንደ ኢትዮጵያ ኢንቨስትመንት ኮሚሽን ብሎም እነዚህ በኮሚሽኑ በኩል መጥተው ወደ ስራ የገቡ የውጭ ባለሀብቶችም እያደረጉ ያለው አስተዋጽኦ እጅግ በጣም ከፍተኛ ነው ብለን ልንወስደው እንችላለን ማለት ነው። ሌላው ኮሚሽነር የዚህ ኢንቨስትመንት ስራ ላይ ኢንቨስተሮች ወደ ሀገር ሲገቡ እና ኢንቨስትመንቱ ሲስፋፋ የምርት መጠንን ከማሳደግ ኤክስፖርትን ከፍ ከማድረግ በተጨማሪ የእውቀት ሽግግሮች አሉ። ምክንያቱም ከውጭ የሚመጡ ባለሀብቶች አሉ፣ ከውጭ የሚመጡ ባለሀብቶች ይዟቸው የሚመጡ ባለሙያዎች አሉ። እነዚህ ባለሙያዎች የእውቀት ሽግግር እንዲያደርጉና ከዚህ ጋር ደግሞ በማስተሳሰር ከቴክኒክና ሙያ ሊሆን ይችላል ከዩኒቨርሲቲዎች ጋር የሚሰሩ የእውቀት ሽግግሮች ምን ያህል ናቸው? እነሱንስ መንቃኛቸው? እጅግ በጣም ጥሩ ጥያቄ ነው። ተመሳሳይ ቅድም ካልኩት አራት በተለይ ኢንቨስትመንቱ ሊያሳካቸው ይገባል ብለን እንደ አላማ ከምንይዛቸው ውስጥ ሶስተኛው ጉዳይ አጠቃላይ የእውቀት የክህሎትና የቴክኖሎጂ ሽግግር ነው ማለት ነው። በተለይ እኛ የሌለንን ይዞ እንዲመጡ ከዛም አልቲሜትሊ ኢትዮጵያውያን በጊዜ ሂደት ደግሞ ያንን እየተኩና እንዲሁ እውቀቱንም ክህሎቱንም ቴክኖሎጂንም እየለመዱ ሲሄዱ በኋላ በራስ አቅም እንዲሁ ምርትና ምርታማነት መጨመር የምንችልበት እድል ይፈጥራል ተብሎ ስለሚታመን ነው ማለት ነው። ኢንቨስትመንትም አንዱ ከምንስብባቸው አላማዎች ውስጥ አንዱ።
ከዚህ አንጻር ለምሳሌ አንዳንድ ድርጅቶችን ማየት ይችላላችሁ። ቀደም በሪፖርት ሲቀርብ እንደነበረው ለምሳሌ ወደ 70 ሺህ አካባቢ የስራ እድል ፈጥረናል ኢንዱስትሪ ፓርኮች ላይ ሲባል ከዛ ውስጥ ከዚህ በፊት የነበረው በተለይ ኤክስፓቱ የውጭ ዜጋው የስራ እድል የነበረው በኢንዱስትሪ ፓርኮች በጣም ከፍተኛ ነው የነበረው። አሁን 1600 አካባቢ የሚሆን ሰው ነው በኢንዱስትሪ ፓርኮች አጠቃላይ ያለን ማለት የውጭ ዜጋው። ይሄ ክሊርሊ ምንድነው የሚነግረን? ይሄ የሚነግረን ለምሳሌ ከዚህ በፊት እንደ ኢትዮጵያ ኢንቨስትመንት ኮሚሽን ብሎም ሌሎች አካላት አጠቃላይ ባለሀብቱ ወደ ሀገር ሲገባ አንዱ እንደ ማበረታቻ ከምንሰጣቸው ጉዳዮች ውስጥ የነበረው በተለይ ኤክስፓቶችን የውጭ ሰራተኞችን ወደ ኢትዮጵያ እንዲያመጡና ከዛ የእውቀትና ክህሎት ብሎም ቴክኖሎጂ ሽግግር እንዲያካሂዱ መጠበቅ ነው ማለት ነው አንዱ ዓላማ። ነገር ግን እዛው አካባቢ በብዛት የነበረው ትሬንድን ስንመለከት በተለይ እነዚህ የተወሰነ ጊዜ ቆይተው እውቀት ክህሎትና ቴክኖሎጂ ሽግግርን አድርገው ከሀገር እንደመውጣት ፈንታ ረጅም ጊዜ እዛው አካባቢ የሚቆዩበትና ኢትዮጵያን ደግሞ በዚህ ረገድ በተለይ የምንፈልገውን ነገር ከማግኘት አንጻር እምብዛም ያልነበረ እንደሆነ ይታወቃል ማለት ነው። ነገር ግን አሁን ቀደም በሪፖርቱም ሲቀርብ እንደነበረው እንዳያችሁት አንዱ ዓላማ የእውቀት የክህሎትና ቴክኖሎጂ ሽግግር እንደመሆኑ መጠን ለምሳሌ 1600 አካባቢ የውጭ ዜጎች ናቸው ኢንዱስትሪ ፓርኮች አካባቢ ያሉ ሲባልና 70 ሺህ አካባቢ ኢትዮጵያን አሉ ብለን ስንል ክሊርሊ የሚነግረን ምንድነው ከዚህ በፊት በኢትዮጵያን የማይያዙ የነበሩ ማኔጀሪያል ፖዚሽኖች ቴክኒካል እውቀት የሚፈልጉ ጉዳዮችን ጭምር አሁን ኢትዮጵያኖች እየተኩ መሄዳቸውን በግልጽ ማየት ይቻላል። ለምሳሌ ወደ ደብረ ብርሃን አካባቢ ብትሄዱና እዛ አካባቢ ደብረ ብርሃን ያለው የደ ኮምቦልቻ አካባቢ ብትሄዱና ኮምቦልቻ ኢንዱስትሪ ፓርክ አካባቢ ያለውን ወደ ወልጅ ኢኮኖሚክ ዞን አካባቢ ያለውን ብታዩ አንዳንድ የውጭ ድርጅቶች ከዚህ በፊት ለምሳሌ የሰሯቸው የነበሩትን ጉዳዮች ሙሉ ለሙሉ ኢትዮጵያውያን ቶታሊ ማለት ኢትዮጵያውያኖች ሙሉ ለሙሉ ተቆጣጥረው ሲሰሩ ታያላችሁ። ይሄ በተግባር እየታየ ያለ የእውቀት ሽግግር ነው ማለት ነው። መላ ኢትዮጵያውያን ከማኔጀሪያል ፖዚሽን ጀምሮ ቴክኒካል እውቀት የሚጠይቋቸውን እያንዳንዱ ጉዳዮች ላይ ኢትዮጵያውያን በዛ ረገድ ከፍ ብለው መታየት መቻላቸው በተግባርም በእርግጥም ኢንቨስትመንቱ ለእውቀት ለክህሎትና ለቴክኖሎጂ ሽግግር አስተዋጽኦ እያደረገ መሆኑን በደንብ መገንዘብ ይቻላል ማለት ነው። ይሄ አንዱ እንደ ዓላማ ይዘን የምንሰራበት ነው። ቢካዝ አልቲሜትሊ ሂዶ ኢትዮጵያን በራስ አቅም ነው ምርትና ምርታማነት የምናሳድገው። ያ ሲባል ሌላውን አንፈልግም ማለት አይደለም። እንፈልጋለን፣ ዛሬም ነገም እንፈልጋለን። ነገር ግን ደግሞ ኢትዮጵያውያን ደግሞ በራሳችን አቅም ደግሞ መቆም ስለሚገባ ከሴክተሩ ከምንፈልጋቸው ጉዳዮች ውስጥ አንተ ያነሳው የእውቀት የክህሎትና የቴክኖሎጂ ሽግግሩ እንደ ኢትዮጵያ ኢንቨስትመንት ኮሚሽን በእቅድ ከምንመራቸው ጉዳዮች ውስጥ አንዱ እሱ ነው ማለት ነው። ቋሚ ኮሚቴውም ቅድም በአዎንታዊ መልክ የገመገመው እሱን ነው ማለት ነው። የኢትዮጵያን ኢንቨስትመንት እንቅስቃሴዎችን በሕዝብ ተወካዮች ምክር ቤት የሚከታተልና የሚቆጣጠር እና የኢትዮጵያ ኢንቨስትመንት ኮሚሽን ስራዎችን በተመሳሳይ የሚከታተልና የሚቆጣጠረው የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ነው። ንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የኢንቨስትመንት ኮሚሽን ያቀዳቸው እቅዶች ከግብ እንዲደርሱ የሀገር አጠቃላይ የመበልጸግና የማደግ ተስፋ እውን እንዲሆን ምን አይነት ድጋፎች እያደረገላችሁ ይገኛል? አይ ቲንክ እንዳነሳው አጠቃላይ የኢትዮጵያ ኢንቨስትመንት ኮሚሽንን እቅድ አፈጻጸም በመከታተል ረገድ ቀዳሚ ሚና የሚጫወተው የንግድና ቱሪዝም ቋሚ ኮሚቴ እንደሆነ ይታወቃል ማለት ነው። በዚህ ረገድ ቋሚ ኮሚቴው እውነት ለመናገር ለኢትዮጵያ ኢንቨስትመንት ኮሚሽን ክሎዝሊ በጣም በቅርበት ከፍተኛ ድጋፍ እያደረገ ነው የሚገኘው። ድጋፉ በተለይ አንዳንድ ጊዜ እንዲሁ ፊልድ አካባቢ በመውጣት ራሱ ጭምር በተለይ እኛ የምናነሳቸውን በሪፖርት የምናቀርባቸውን ጉዳዮች ሪሊ መሬት ላይ አሉ ወይ ብሎ ራሱ ታች ድረስ ወርዶ ከዛም ግብረ መልስ ጭምር በመስጠት ይሄ እኛ በሪፖርት ያቀረብናቸውን ጉዳዮች እንዲሁ መሬት ላይ መኖራቸውን እያረጋገጠልን በርቱ የሚል እና አጠናክረን እንድንቀጥል እያደረገ ያለበት አንዱ ነው። ከዚህ ባሻገር እቅድን በመገምገም ረገድ እቅድን መገምገም እቅድን እንድንከልስ እንድናሻሽል ብሎም አጠቃላይ ከ10 ዓመቱም ሆነ ከመካከለኛው ዘመን እቅድ ጋር አናበን እንድንሄድም የቋሚ ኮሚቴው ድጋፍ እውነት ለመናገር እጅግ በጣም የሚበረታታ በጣም ጠንካራ ድጋፍ ነው እያደረገልን ያለው ማለት ነው። ይሄ ክሊርሊ የሚያሳየው ቋሚ ኮሚቴው ብቻም ሳይሆን አጠቃላይ የኢትዮጵያ ተቋማት በፌዴራልም በክልልም ደረጃ ያሉ ተቋማት ተቀናጅተው ተናበው መስራት የሚችሉ ከሆነ መቃቀሙ በጣም ሰፊ ነው። እውነት ለመናገር በርካታ ስራዎችን መስራት ይቻላል። ቋሚ ኮሚቴው ግን በዚህ ረገድ ጋይድ በማድረግ በመምራት እቅዶችን በመገምገም ግብረ መልስ በመስጠት ብሎም በአካልም ጭምር እንዲሁ የገመገመ የሚሰጠን ፊድባኮች ለኮሚሽኑ ውጤታማነት ከፍተኛ አስተዋጽኦ አላቸው ብለን እንወስዳለን ማለት ነው። እስቲ ለማጠቃለያ እናድርገውና ስራ ካለ ለውጥ አለ። ለውጥ ካለ ደግሞ ማይሳካ ምንም አይነት ነገር የለም
ሀገር በዚህ አይነት ፍሰት ውስጥ እየተጓዘች ነው ያለችውና የኢንቨስትመንት ኮሚሽን ባለፉት 3 ወራቶች ያከናወናቸውን ክንውኖች ለሚከታተለው ቋሚ ኮሚቴ አቅርቧል። በዛ ግምገማ ላይ ደግሞ መታረም መስተካከል አለባቸው። የኢንቨስትመንት ኮሚሽንን አሰራር ደግሞ የበለጠ ያለቃል የሀገርንም ህልም ያሳካል ተብሎ ደግሞ የተቀመጡ ደግሞ ማስተካከያዎች ወይ ደግሞ ተጨማሪ ስራዎች ተሰጥተዋል፣ የቤት ስራ ተሰጥተዋልና ከዚህ ጋር በማገናኘት በቀሪ 3 ፌዞች ላይ ያሉትን የሩብ ዓመት አፈጻጸሞች ከፍ ለማድረግ ኢንቨስትመንት ኮሚሽን ምን የቤት ስራዎችን ወሰደ ከእቅዱ ጋር አስተካክሎ አጣጥሞ እነዚህን ስኬቶች ከፍ ለማድረግ አይ ቲንክ አጠቃላይ ዛሬ በነበረን ግምገማ ላይ ከቋሚ ኮሚቴ የተነሳውን ጉዳይ በ3 ከፍለን ማየት እንችላለን ብዬ አስባለሁ። የመጀመሪያው አጠቃላይ በኮሚሽኑ የተሰሩ በቋሚ ኮሚቴው እንዲሁ በአዎንታዊ መልክ በጥንካሬ የተለዩ ጉዳዮችን አንዱ አጠናክረን እንድንቀጥል የሚል ቋሚ ኮሚቴው በግልጽ የነገረን በተለይ ቀደም ለማንሳት የሞከርኳቸው በርካታ ጉዳዮች በውጭ ቀጥተኛ ኢንቨስትመንት እና በሌሎችም ጉዳዮች እንደ ኢትዮጵያ ኢንቨስትመንት ኮሚሽን ባለፉት 3 ወር የሰራናቸው ተጨባጭ ውጤቶች ይበልጡኑ መጠናከር አለባቸው፣ አጠናክራችሁ ቀጥሎ የሚለው ነው አንዱ ማለት ነው። ሁለተኛው በዚህ 3 ወር ውስጥ ወይም ደግሞ የመጀመሪያው ሩብ ዓመት የተሰሩ ስራዎች ጥሩ ናቸው። ነገር ግን ደግሞ ከመካከለኛው ዘመን ጋር በተለይ አጠቃላይ ካስቀመጥናቸው ጉዳዮች ጋር የተናበቡ መሆናቸውን እንዲሁ በደንብ እንድናይም ቋሚ ኮሚቴው አሳይመንት ሰጥቶናል ማለት ነው። በተለይ ይሄ ያለፈው ዓመትና በዚህኛው ሩብ ዓመትም የተሰሩ ስራዎች በርካታ ውጤት ያላቸው ጥሩ ቢሆኑም ነገር ግን ደግሞ ከመካከለኛው ዘመን አንጻርም እንዲሁ መታየት አለባቸው የሚል ሌላ የተሰጠን ጉዳይ ወይም ደግሞ አሳይመንት ነው ብለን ልንወስደው እንችላለን ማለት ነው። ከዚህ ባሻገር በተለይ እንደ ኢትዮጵያ ኢንቨስትመንት ኮሚሽን ሶስተኛው ጉዳይ ይሄ የፍቃድ ያገኙ ድርጅቶች ወደ ስራ እንዲገቡ ወደ ምርትና አገልግሎት እንዲጀምሩ በማድረግ ረገድ ኮሚሽኑ እያደረገ ያለውን ነገር በአዎንታዊ መንገድ ተነስቶ ነገር ግን ደግሞ እነዚህንም በተለይ አጠናክሮ መቀጠልም እንዳለብንና ወደ ምርት አገልግሎት መስጠት መሸጋገር እንዳለባቸው እዛ አካባቢ ኮሚሽኑ ከፍተኛ ርብርብ እንዲያደርግም በቋሚ ኮሚቴ የተነሱ ጉዳዮች ናቸው ማለት ነው። እነዚህ እንደ 3ቱ እንደ አሳይመንት የወሰድናቸው ሲሆኑ ጠቅል ግን እናንተም ለማየት እንደሞከራችሁት አጠቃላይ የ3 ወሩን አፈጻጸም በጥንካሬ ቋሚ ኮሚቴው የገመገመ መስሎ ለእኛም ብርታት ይሆንናል ብለን እናስባለን ማለት ነው። እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ጊዜውን ስለሰጡኝ ከልብ አመሰግናለሁ። ክቡራን ተመልካቾቻችን የኢፌዴሪ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ኮሚሽንን የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም በተመለከተ ያደረገውን ግምገማ ማዕከል አድርገን እዚህ ስቱዲዮ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነርን ዶክተር ዘለቀ ተመስገንን ጋብዘን ቆይታ አደረግን። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ የኢቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሁንላችሁ።